ይሰማሉ። እውነቱን ነግራታለሁ። ውሽማና ውሽሚት በስከ መጨረሻ ማለፈላቸውና በጠብ ተተረማመሱ። እያንዳንዳቸው እርስ በርሳቸው መካሰሳቸውን ተያያዙት። እናም በመካከላቸው አፍነው የያዙትን ሚስጥር ሊያወጡት ይኸው ዳርዳር እያሉ ነው። በተለይ ሚራማ ያ ሮቤል የልሆናን እህት አፍኖ መግደሉን ልትናገር ጫፍ ደርሳለች። ስለ እህትሽ ሳራ ማወቅ የምትፈልጊው ነገር ካለ እኔ ዝርዝር እነግርሻለሁ አለቻት። ልሆና የእህቷን ነገር ለመስማት እየጓጓች ነው። እናም አጅሬው ሮቤል እባክሽ ሚራ እንዳትናገሪ ሲል አስጠነቀቃት። ልሆና ስለምን እንደጠየቀች እንኳና በደንብ መስማት አልቻልሽም። እናም በመጀመሪያ ነገሩን አረጋጊው ሲል መርበትበት ጀመረ። ይሁን እንጂ ሚራ አሁን ከሮቤል ላይ ስለተነሳችበትና እርስ በርሳቸው ስለተጣሉ ዞሮ ዞሮ በእሷ አፍና የያዘችውን የነፍሰ ገዳይነት ጥያቄ ልታፈርጠው ነው። እንግዲህ ከግድያው በስተጀርባ ራሷ ሚራም እጇ እንደነበረበትና ሳራ ከሞተች በኋላ ምን ያህል ደስተኛ እንደነበረች ሁላችንም የምናስታውሰው ነገር ነው። ዛሬ ግን እጇ እንደሌለበት ራሷን ንጹሕ በማድረግ ሮቤልን ከሰዋለች። ለማንኛውም እንግዲህ እነዚህ ባለጌዎች እርስ በርሳቸው ሲጣሉ ሚስጥራቸውን አንድ ባንድ እየተዘረጋገፉት ነው። ልሆና ክፍል 10 አጠር አድርጌ አጓጊ የሆኑ ፓርቶችን የምላስላቸው ይሆናል። እንግዲህ በባለፈው ክፍል ሚራ እንዳላረገዘች ከሮቤል ጋር ስትጨቃጨቅ አድናን ሰምቷት ነበረ። ወደ ክፍል አመራ። የሰማሁት ምንድን ነው? ምንስ እያሾፍሽብኝ ነው ሲል ይጠይቃታል። እሷም የሰማው ውሸት እንደሆነና ሮቤልን ለመበቀል እንዳደረገችው ትነግረዋለች። ያንቺ እርግዝናና ከሮቤል ብቀላ ጋር ምን አገናኙ? በጭራሽ የማይገናኝ ነገር ለማስመሰል አትሞክሪ ያለ። ይህኔ አድናን በጣም ተጠራጠራት። እውነትም ሚራ አላረገዘችም ማለት ነው የሚለው ጥያቄ ተመላለሰበት። እሷም ይህንን ነገር አድና ስለሰማባት ክፉኛ ተርበተበተች። ምንም እንኳን ጉዳዩን ለማሳመን በብዙ ጥረት ብታደርግም ይህንን ከሰማ በኋላ ግን አድናን እየተጠራጠራት ነው። ሮቤል አላረገዘችም ማለት ነው እያለ እሱ በበኩሉ አርግዤልሃለሁኝ፣ ይህንን ግዑዝ አውጥተን እንጥላለን፣ እኔ እናንተ በሰላም እንኖራለን እያለች ስታማልለው እንዳልከረመች ሁሉ አሁን ላይ ሮቤል በበኩሉ ቂም ይዞባታል። እናም ልሆናን እስኪ አንቺ ሴት ስለሆን ስለ እርግዝናዋ ጉዳይ ሚራን ጠጋ ብለሽ አጣሪልኝ ብሏታል። ምን ነው አንተነ እንዲ ያስረገዝካት አለችው ልሆና። አይ እንደዛ እንኳን አይደለም ከአድናን ያረገዘችው፣ ግን ለምን ዋሸችው? ፋውል ሰርታው ከሆነ አለቃትም ሲል ዛተ። ይህኔ ልሆና ሁለታችሁ ከተጣላችሁማ እኔም ሳራ የደረሰችበትን አቅጣጫ አውቃለሁ ማለት ነው አለች። በልቦና ማሰበች። ሮቤል በዚህ ብቻ አላቆመም። ቀጥታ ወደ ሚራ በመሄድ የሰማሁት ነገር እውነት ነው ወይስ እያሾፍሽ ነው? አርግዘሻል አላረገዝሽም የሚለውን ጥያቄ በተከታታይ ያደርጋት ገብቷል። ይህን ሚራ አዎ አላረገዝኩም፣ ምክንያቱም ልክ አንተ ፋውል እንደምትሰራው ሁሉ እኔም ማስመሰሉን እችልበታለሁ ስትል አቃጠለችው። ይህኔ ሮቤል ዘሎ አነቃት። ክፍል ለቀት ወጣ ከሆነ ውጣልኝ፣ ካለበለዛ ውዩልኝ ያለች ዛተችበት። እሱም እንዲህ ለተናገርሽውና ላሾፍሽበት ነገር ዋጋ ትከፊበታለች በማለት ክፍሉን ለቆ ወጣ። እሷም ብርድ ልብሶችን እያንዳንዱ የተነጠፉ አልጋዎችን እያተረማመሰች ማበድ ትጀምራለች። ልቅሷንም ስቅስቅ ብላ ስታለቅስ አድናን ይሰማታል። አድናን ምን ሆነች ነው የምታለቅሽው በማለት መጥቶ ያለቀሰችበትን ምክንያት ለመጠየቅ ቢሞክርም እሷ ግን ምክንያቷ ልሆና ከዛ ቤት እያለች ሰላሟን እንዳጣችና አን ካላስወጣላት ህይወታቸው ሰላማዊ ሆኖ እንደማይቀጥል ትነግረዋለች። አድናን ልሆናን ለማስወጣት ፈቃደኛ አይደለም። ምን አደረገች? ልሆና በጣም ጥሩ ልጅ እኮ ናት፣ ምንም አንቺን የተጋፋችሽ ነገር የለም ሲል እኔ ባለቤትን ትመርጣለህ ወይስ እሷን? ሰላማዊ የሆነ ህይወትን መምራት ተስኖኛል፣ ታስወጣ እንደሆነ አስወጣ፣ ካለበለዛ እኔ አስወጣታለሁ፣ ይህንን እርምጃ እኔ እንደወስድ እገደላለሁ በማለት ወደ ሳሎን አመራች። ልሆናና ሮቤል አንድ ላይ ነበሩ። በተለይ ስለ ሚራ እርግዝና ሹፈት እያወራትና እሷን አፈቀርኩ ካለችው በኋላ በጣም እየወደዳት እንደመጣ እየገለጸችለት ነው። ልሆና ግን ለራሷ ያመቻት ዘንድ ነበረ ይህንን ያደረገችው። እናም ወዲያውኑ መታ ገፍትራ ከቤታቸው ልታስወጣት ስትሞክር ልሆና አልወጣም ብላ ፍጥጥ አለችባት። ሮቤል ተከተለ። ሮቤል ሚራ ታርፊ እንደው ረፊ ልሆናን ምንም ነገር እንዳታደርግ ያለ፣ እሷ ግን መውጣት አለባት ለበለዛ ሲጥ አድርጌ ነው የምገድላት እያለችም ዛተች። እስኪ ተነኪያትና በማለት በጥፊ ደረገማት። ከበር ጋር ማጋጫት። ይህኔ በጥፊ የተመታ ፊቷን እየጠራረገች ወደ ክፍል ትገባለች። እኔን እሺ ስላላለችኝ አንተ አስወጣት በማለት አድናን ላይ ትጨዋለች። አድናን ወደ ሮቤል ይመጣል።
ሉሃናን ላስወጣት ነው ይላል። ምን አደረገችህ? ሉሃና እኮ በጣም ጥሩ ልጅ ናት። ነው እንዴ ሁለታችን በተፋቀርን ወይስ በእኔ በወንድም ደስታ ትቀናለህ? በማለት አድናን ክፉኛ ተናገረው። አድናን ሁለት ልብ ይሆናል። ምክንያቱም የሮቤልን ደስታ ስለሚፈልግ። በእርግጥ አድናን ከልብ የመነጨ ቅንነትም አለው። እናም ወንድሙን አፈቀርኩት ካለች በኋላ በጣም ነበረ ከልቡ የተደሰተው። በውልቸር ላይ የዋለን ሰው ማፍቀር ምንኛ መታደል ነው። ይህ ከልቦና የመነጨ መልካምነት ካልሆነ በስተቀር ሌሎች ሴቶች አያደርጉትም። እናም የሉሃናን ልብ አለማድነቅ አይቻልም። ምን አይነት ጀግና ሴት ናት እያለ እንደተደመመባት ሁሉ አሁን ከሮቤል ጎን ሆና አፈቀርኩት የሚለው ነገር ከእውነት ስለመሰለው እጅግ በጣም ደስ ብሎታል። እናም እንድትወጣላት ፍላጎት ቢኖራትም በጭራሽ ግን የእሷን ሀሳብ ሊያሳካላት አልቻለም። እናም ሮቤል በጭራሽ መውጣት የለባትም ባለው መሰረት ሉሃና ላይ ነይ ተነሽ ውጪ ማለት አልፈለገም። ሉሃናም እህቷን ፍለጋ እንደቀጠለች ነው። በተለይ ሮቤል ክፍሉን ለቆ ሲወጣላት ከሮቤል ክፍል ቀስ ብላ በመግባት እያንዳንዱ የአልጋ ስሮች መፈተሿን ተያይዘዋለች። እናም የአልጋውን ስር ስትፈትሽ ዛሬ የሳራን ጫማ አግኝተዋለች። እንዴት ጫማው እዚህ ውስጥ ሊገኝ ቻለ? ሌላ ደግሞ የጆሮ ጌጧንም እንደዚሁ። እናም ጫማውን ይዛ አልጋው ላይ ለብዙ ሰዓት ስታለቅስ ቆየች። የጫማው መገኘት አሁን ላይ እሷን ሌላ ጥርጣሬ ውስጥ እንድትገባ አድርጓታል። ሮቤል ግን ሳራን ምን አድርጓት ነው ስትል እየጠየቀች እያለቀሰችም ነበረ። ቀጥሎም አሁን ላይ ሮቤልን እንዳፈቀረችው አድርጋ እየቀረበችው ነው። እናም በጣም እንደናፈቀችውና ነፃ የፍቅር ጊዜ ማሳለፍ እንደፈለገም እየገለጸላት ነበረ። ሉሃና ግን ዛሬ ጊዜው አይደለም፣ ለማንኛውም እኔ እናንተ የምናሳልፍበት ነፃ የፍቅር ጊዜ እኔ ምናፍቀዋለሁኝ። አይህ ሴት ልጅ እኮ አፈቀርኩሽ ስትባል ምን ያህል ደስታ እንደሚሰማት ልነግር አልችልም አለችው። ብቻ የእውነት አፍቃሪ መስላ እየቀረበችው ሉሃና የሮቤልን ልብ ለማግኘት ብዙም ሴኮንድም አልፈጀባትም። ከሳራ ጋር ትግባቡ ነበረ። እስኪ ስለ እሷ አንዳንድ የምታውቀው ነገር ካለ ንገረኝ ያለች እየጠየቀችው ነው። በእርግጥ እንግባባ ነበር፣ ግን ምን እንደገጠማትና ምን እንደሆነች ማቀ ነገር የለም በማለት ሸመጠጣት። እናም ታውቃለህ፣ ሁለታችን ወዳጆች አይደለንም። እኔና እሷ ተገናኝቼ ልበቀላት የምፈልጋት ጠላቴ ናት በማለት ሳራ ጠላቷ እንደሆነችና ልትበቀላት እንደምትፈልግ ገለጸችለት። ሮቤልም አውቃለሁ፣ ግን የት እንዳለች አላቅም በማለት አሁንም ሊነግራት ፈቃደኛ አይደለም። ሌላኛው አድናን ነፍሰ ጡር ናት እያለ እያቆለባበሳትና ሚራ የምትፈልገውን ነገር ለማድረግ ብዙ ጊዜ ፈቃደኛ ሲሆን የተመለከተው ሮቤል እያሾፈችብህ እንጂ ሚራ እኮ ነፍሰ ጡር አይደለችም ሲል እውነታውን አርድቶታል። እኔ አንተን ወንድሜ እንዲህ ስትሳለቅብን አስታሾፍብህ ማየት አልፈልግም። እናም ሚራ በሐሰት እንጂ ትክክለኛ እርግዝና ተፈጥሮ አልነበረም እያለ ሮቤል ከነገረው በኋላ ቀጥታ ወደ ሚራ ክፍል በማምራት የምርመራ ወረቀቱን ታመጫለች ሲል ይኸው ጉርቧን እንቅ አድርጓታል። እሷም የምርመራ ወረቀቱን እንዴት ትጠይቀኛለህ? በላይ ሌላ ምን አሳማኝ ነገር አለ? እናም እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? እያለች እየተደረገረገች ነው። እሱም ወረቀቱን እፈልገዋለሁኝ፣ ይህንን እስካላመጣች ድረስ ነፍሰ ጡር ነሽ ብዬ ለማመን ይከብደኛል ሲል እሷ ላይ ፍጥጫውን ቀጥሏል። እናም አሁኑኑ ወረቀቱን ውለጃት እያለ ያስጨነቃት ሳለ በስከ መጨረሻም እሺ አመጣዋለሁ በማለት ወደ ሳሎን አመራች። በዚህ ሁኔታ ንትርኩ እየቀጠለው የነሚራ ህይወት ቀጥሎም ሉሃና ሮቤልን እባክን ስለ እህቴ ሳራ እያለች እየጠየቀችው ሳለ የሰማችው ሚራ ነገሩን ለማስቀየስ ምቹ ሁኔታ የፈጠረላት ይመስላል። ይኸውም እንግዲህ ምንድን ነው እህትሽ ሳራ የት እንዳለች አውቃለሁ፣ እኔ ነግርሻለሁ ስትል የእሷን የእርግዝና ከበር ሊያደርግላት ይችላል። ምክንያቱም ነገሩ ሙሉ በሙሉ ትኩረቱ እህት ሳራ ላይ ይሆናል ማለት ነው። እናም የእርግዝናው ነገር በትንሽም ቢሆን ሊራዘም ይችላል። ምክንያቱም አሁን ላይ ሚራ የሮቤልን ተንኮል ታጋልጥና እርስ በርሳቸው ወደ ተለመደ ወዳልተፈለገን ትርካቸው ሊገቡ ነው። ዞሮ ዞሮ ግን በመካከላቸው እርስ በርሳቸው ሚስጥራቸውን እያወጡ አድናንና ሉሃና ነጻ የሚወጡበትና የተፈጠረውን ነገር የእነሱን ሴራ በትክክል የሚያውቁበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። ዛሬው ክፍል ሚራ የተዋረደችበትና የተጋለጠችበት እንዲህ እያሾፈች ነፍሰ ጡር ነኝ የምትለዋ በስከ መጨረሻም ነፍሰ ጡር እንዳልሆነች የተረጋገጠበት ዕለት ነበረ። ቀጣዩ ነፍሰ ገዳዩ ሮቤል በሚራ አማካኝነት ይጋለጥና ሁሉም እውነታው ይታወቃል። የሁለታቸው ብልግና ለአድናን በትክክልም መታወቅ ይኖርበታል።
በቀጣዩ ሉና ክፍል 11 እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እዚሁ ሰናበታችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ። አመሰግናለሁ።